ስሜ ብርቱካን እባላለሁ። ተወልጄ ያደኩት ስናን ወረዳ ነው። ከእናትና ከአባቴ የመጀመሪያ ልጅ እኔን እንደወለዱ ነው። አይበል ከንፈሬ ታላቅ እናቴ በህይወት ያረፈችው በወሊድ ምክንያት ነው። ከዚያ በኋላ ምንድነው የተደረገው? አያቴ ጋር እንዳድግ ፊት ተንበርክኬ ያለ 8 ዓመት ሲሞላኝ ትንሽ እሷን ሸገራታል። እባካችሁ ልጁን ለሰው ልስጥ እና አፈልጉኝና ምትላቸዋለች አሉ። በ8 ዓመት ያስወጥተው ወሰዱ። ከዚያ እሱ የሁለት ልጆች አባት አንድ ሴትና ያንድ እያሳደኩኝ ልብስ የምሳጥር የልጆቹን ማስፋት ወጥ እንድሰራ ሙያ እንድለማመድ እነሱ በረታታችኝ ሴትዮዋ ኢቨን በዓላት ራሱ ለልጆች ሰርፕራይዝ ይገዛላቸው ሲመጣ እኔ ደግሞ ሴትዮዋ ከምትለብሰው ልብስ ትቀድና ጣጣጣፋ ጥንጥዬ ነበርኩ። እንትን ብላ በመኪና እንኳን አይሰፋም፣ እቤት ነበር በመርፌ ተሰፋው ነበር። እሱን ለብሼ ሄዳለሁ። ጫማም የተወርቁ የወደቀውን ልጆች ተጠቅሞ የጨረሱትን እሱን ሰወትት ምን ስል የባለም እንደዛው እየተማርኩኝ እያለ የሆነ ደረጃ ተሸላሚ ሆንኩኝ። እስከ 8 ደረስኩ። ከ8ኛ ክፍል በኋላ የሆነ ስራ ቤት ልብስ የሆነ እየጎረመስኩ ስመጣ ስራው እያያዘኝ ትምህርቱም እያያዘኝ የከበደኝ ሲመጣ ስራዬን ለዲቱ ሙሉ ሰዓት አንተደላለሁ አልተኛም ነበር። 24 ሰዓት ነበር። ከዛ ዩኒቨርሲቲ 12ኛ ክፍል ጨረስኩ። 12ም ያው 392 አመጣው። ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደብኩኝ። ዲፓርትመንት መረጥ በፋርማሲ ስገባ በቃ እነሱ ራሱን ማበረታታት ጀመሩ። አይዞሽ ኢቭን ደፍተር እስክሪብቶም የሃንዳውትም ሙሉ ነገሩን እየሸፈኑልኝ ነበር እነሱ ነበሩ ቢሮ ላይ ማለት ነው። አሪፍ ውጤት ነበረኝ። ከዛ መጨረሻ ላይ ልክ 1 አመት ተማር፣ 2ኛ አመትም ተማር። 2ኛ አመት ላይ የተወሰነ ረብሻ ይከሰታል በሰዓቱ ማለት ነው። ረብሻ ሲፈጠር ምንድነው 3 ሰዓት ነው ከሌሊቱ 3 ሰዓት ላይ እኔ አጋጣሚ ከልጆች ጋር እንትን ነበርኩ፣ ላይብረሪ ነበርኩ። እኔ ወደ ውስጥ ስንመለስ ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ። ከዛ ኧረ ምንድነው በዚህ ውጡ በዚህ ወረዱ እንዲ ወንበስ በሉ እንትን ታኙ ተንበልበሉ ምናምን ይሉናል። ከዛ ልክ እየተኛን እየተሳብን እንደባብ እየተሳብን እየሄርን እያለ መጨረሻ ላይ እዚህ ጋር ግቡ በቃ እናምልጥ እንደዚህ ያለን ሰዎች ለካ ውስጥም ውጭ የሚተኩሱ የነበሩት እነሱ ናራዋል። ውጭ ላይ ስንል ምንም የተጠቀለብስ አለበሱ። ከዛ አንደኛው ትጥቅ የለበሰው እዚህ ጋር ግቡ፣ ምክንያቱም እንደዚህ ድብልቅልቁ እየወጣ ነው እንዴ ህይወታችሁን ማትረፍ አትፈልጉም ሲለን እሺ ብለን ታርጋብገባን ሁላችን ሰዎች አንድ ላይ ወጥተን ገባን። አንድ ላይ ገባን። በቃ ፍስፍስ አርጉ ይዘው ሄዱ። እየከለሉ ሄዱ። ምንድነው ወደ ጫካው ስንዳረስ ሰውነታቸውን መከለል ጀመሩ። ያ ማለት ምንድነው አይናቸው ብቻ እንድትታይ ነገር ግን ሌላ አካላቸው እንትና ሙሉ ብረት ነገር ነው። ስንገባ ምንድነው ኖርማል ወታደር ነበር። ግን እኔ ምን እዚያው ላይ እየቀየሩን ምን ሰዓት እንደቀየሩ ማላየናቸው። ከዛ እየሄርን እያለ ጫካ ስንጀምር መኪናውን ከዚህ በኋላ መኪና መግባት አይችልም ወራዱ በግራችን ዱብ እያለ ነው የምንሄዳው። ልክ በግራችን እየሄርን እያለ እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑና ጸጉራቸውን ገለጡት። ያኔ ኬፕ ነገር ነበር የለበሱ። ጸጉራቸውን ሲሉት እንዴ እንደሹ ቀጥ ያለ ነው። እንሄዳለን መንገዱ ያልቅም።